السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه ومن والاه. ስለዚህ ዛሬ ባላ ፍቃድ ሱረቱ አተክዊርን እናያለን። قال الله تعالى أعوذ بالله من الشيطان الرجيم بسم الله الرحمن الرحيم إذا الشمس كورت وإذا النجوم انكدرت وإذا الجبال سيرت وإذا العشار عطلت وإذا الوحوش حشرت وإذا البحار سجرت إلى آخر الآية. የቂያማ ቀን የሚከሰቱ ክስተቶችን ነው እዚህ ላይ የተዘረዘሩት። قال صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ መን ሰረሁ እንዲያስደስተው የፈለገ ሰው ወይንም ያስደሰተው አየንዙረ ሊመለከት ኢላ የውሚል ቂያመቲ የቂያማ ቀን እንደሚከሰት ማወቅ የፈለገ ሰው በዝርዝር በዛም እውቀቱ ደግሞ አላህን በመፍራት በኩል መደሰት የፈለገ ሰው ከአነሁ ራእየል አይን ልክ በአይኑ ቁርጥ እንዳያት ቂያማን መመልከት የፈለገ ሰው ፈልየቅራ ያንብብ ኢደ ሸምሱ ኩዊረት ወኢደ ሰማኡ እንፈጠረት ወኢደ ሰማኡ እንሸቃት። እነዚህን ሶስት ምዕራፎች በትንታኔ በጥንቃቄ ያንብባቸው። ቂያማን በአይኑ እንዳየ ትተርክለታለች። ባላ ፍቃድ ዛሬ አንዷን እናያለን። ወቀድ ወረደ በእርግጥ እኮ መጥቷል አን ኡበይ ብን ከዕብን ረዲየላሁ ዐንሁ ከኡበይ ብን ከዕብ ከታላቁ ሶሃባ አላህ መልካም ስራቸውን ይውደድላቸውና አነል አያት አሲት ስድስቱ አንቀጾች እኮ አልኡላ የመጀመሪያዎቹ ከየት እስከየት ኢዘ ሸምሱ ኩዊረት ወኢዘ ንጁሙ እንከደረት ወኢዘ ልጅባሉ ሱይረት ወኢዘ ልዒሻሩ ዑጢለት ወኢዘ ልውሑሹ ሑሽረት ወኢዘ ልቢሓሩ ሱጅረት ሚሉት ስድስቱ አንቀጾች እኮ ተኩኑ ይሆናሉ ፊ አኺሪ ዘማን ቅያማ ሊቆም ሲል አኺሩ ዘማን ላይ የሚከሰቱ ክስተቶች ናቸው አሉ። ወናሱ ሰዎች ደግሞ የንظሩነ ኢለይሃ ያዩዋታል እኮ በአይናቸው ያን ቀን ሲከሰት ማለት ነው። ማን? እነዚህ ስድስቱ አንቀጾች ባላ ፍቃድ ተረጉምላቸዋለሁ። ወሲቱል አኺር የመጨረሻዎቹ ስድስቶች ደግሞ ቀጣዮቹ ተኩኑ ፊ የውሚል ቂያመቲ የምጽአት ቀን ለሁለተኛ ጊዜ በባለቀንዱ ጡሩምባ ሲነፋ የሚከሰቱ ክስተቶች ናቸው። ቀውሉሁ ተዓላ ከፍ ያለው የአላሁ ስብሓነሁ ወተዓላ ቃል ኢዘ ሸምሱ ኢዝ ምን ነው የምጠቁመው ብለናል? ጊዜ አሸምሱ ፀሐይ በምትሆን ጊዜ ምን በምትሆን ጊዜ ኩዊረት በተቀዳደደች በተሰነጠቀች ጊዜ ኢዘ ሸምሱ ፀሐይ ኩዊረት በተጠቀለለች ጊዜ ትጠቀለልና ከዛስ ጀሀነም ውስጥ ትወረወራለች። ሱብሃንአላህ። አሁን ከዚህ ምን ታያላችሁ? በየቀኑ ፀሐይ ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት በመውጫዋ ትወጣለች አሉ። በመግቢያዋ ትገባና በሚቀጥለው ቀን መልሳ ከመውጣቷ በፊት ለአላህ ስጁድ ታደርጋለች አሉ። አላህንም ታስፈቅደዋለች ልውጣ ወይ ብላ። እንግዲህ ከተፈጠረች አንስቶ በየቀኑ እንዲህ ለአላህ ስትሰግድ አላህ ያዘዛትን ስትሰራ የኖረችው እሳት ኢዘ ሸምሱ ፀሐይ ኩዊረት በተጠቀለለችና እሳት ውስጥ በተወረወረች ጊዜ አይ ኢዛ ጁሚዓ በተጠቀለለች ጊዜ ጁርሙ ሸምስ የፀሐይ አካሏ ጁርም ማለት ሰርክሏ እሷ ራሱ ምን ትደረጋለች? ጥቅልልልል ትደረጋለች። ወዘሀበ ይወገዳል ደግሞ ضوءها ብርሃኗ ይወገዳል። ብርሃን መስጠት ታቆማለች። ፈኡልቂየት ፊ ናር ጀሀነም እሳት ውስጥ ትወረወራለች። ላ ሐውለ ወላ ቁወተ ኢላ ቢላህ። ቀውሉሁ ተዓላ ሁለተኛ አንቀጽ ወኢዘ ኑጁሙ ኮከቦች ደግሞ በሆኑ ጊዜ ኢንከደረት ከሰማይ ላይ በረገፉ ጊዜ ይረግፋሉ። አሁን ያሉት የት ነው? ወደ ሰማይ አቅጣጫ። ወኢዘ ኑጁሙ ኮከቦች ደግሞ ኢንከደረት እርግፍግፍ ባሉና በተበተኑ ጊዜ አይ ማለትም ወኢዘ ኑጁሙ ሰማይ ላይ ያሉ ኮከቦች እኮ ወቃዓት በወደቀች ጊዜ ወንተፈረት በተበተነችም ጊዜ ፈተገየረት ትቀየራለች ወጡሚሰ በታበሰ ጊዜ ضوءها እሷም ብርሃኗ ይወገዳል። ብርሃን መስጠት ታቆማለች። ማን? ኮከብም ማለት ነው። ለምን? ቂያማ ሊቆም ነውና በሰዎች ላይ መጨረሻቸው ቀን ሆኖባቸዋል። የሰው ልጆችን ለማገልገል ነበር እነ ፀሐይ የተፈጠሩት፣ እነ ጨረቃ፣ እነ ኮከብ የተፈጠሩት። ጊዜያቸው ያበቃል። ቀውሉሁ ተዓላ ሶስተኛ አንቀጽ ወኢዘል ጂባሉ ተራራዎች በሆኑ ጊዜ ሱይረት አይ ሳሩ በተጓዙ ጊዜ ወኢዘል ጂባሉ
ተራራዎች በሆኑ ጊዜ ምን በሆኑ ጊዜ ሱይረት ከቦታቸው ንቅል ተደርገው በተጓዙ ጊዜ በምን አይነት ጉዞ القارعة ما القارعة وما أدراك ما القارعة يوم يكون الناس كالفراش المبثوث وتكون الجبال كالعهن المنفوش ጥጥ ፍሬው ወጥቶለት ብን ብሎ ይሄዳል ልክ ፍሬዎቹ እንደወጡለት ጥጥ ምን በሚሆኑበት ጊዜ ምክንያቱም አሁን ከመሬት በላይ ጠንካራው ማን ነው ተራራ ነው አይደለ ችካሉ ከስር ችካሉ ይነሳል ከዛስ ልክ እንደ ጥጥ ብን ብለው በአየር ላይ ይበራሉ ይሄው እዚህም ጋር وإذا الجبال ተራራዎች በሆኑ ጊዜ ሱይረት በተነዱ ጊዜ ይነቀሉና ከቦታቸው ይነዳሉ በቃ ብን ብለው ይጠፋሉ አይ ማለትም وإذا هذه الجبال እነዚህ ተራራዎች العظيمة በጣም ትልልቅ የሆኑት قد أمر الله ባዘዘ ጊዜ بتحريكها እንድትንቀሳቀስ من مكانها ከቦታዋ فصارت እሷም ደግሞ በታዘዘችው መልክ ተነስታ ከቦታዋ ላይ ትሄዳለች ስለዚህ ተራራዎች ተነሱ አራተኛ አንቀጽ وإذا العشار عشار ማለት 10 ወር የሞላት ግመል ማለት ናት عشار ማለት 10 ወር የሞላት እርጉዝ ግመል ማለት ነው ስለዚህ وإذا العشار 10 ወር የሞላት እርጉዝ ግመል በሆነች ጊዜ ምን በሆነች ጊዜ ኦጥለት አይ ቱሪከት በተተወች ጊዜ ለምን ትተዋለች ባለቤቶቿ አይፈልጓትም ከጭንቀታቸው የተነሳ አሁን ለአረቦቹ ትልቁ ንብረታቸው ምን ከመሆኑ ጋር ግመል ያውም ደግሞ ስታረግዝ ያውም ደግሞ 10 ወር ሲሞላት በጣም ልዩ ሀብት ነው አይደል የምትሆኑ በዛ ቀን ግን የሰው ልጆች ከጭንቀታቸው የተነሳ 10 ወር የሞላት እርጉዝ ግመል ቢያዩ እንኳን ምን አያደርጉ ላዩ ባሉን ቦታ ሰጥተው ዞር ብለው አያዩዋትም ምክንያቱም ቀኑ ምን አይነት ቀን ነው አስጨናቂ ቀን ነው ቂያማ በሰው ልጆች ላይ ሊቆምባቸው ነው እሳት ይነሳል ሂጃዝ ከሚባል አካባቢ ያ የተነሳ እሳት ሰዎችን ወደ አንድ ቦታ ይመራቸዋል ልክ ባለፈው ካሊፎርኒያ ላይ እሳት ተነሳ ምናምን ተብሎ ዓለም ሁሉ ዜናውን ዘግቦታል አይደል ልክ እንደዚህ ሂጃዝ ከሚባለው ቦታ እሳት ይነሳል ያ እሳት ምን ያደርጋል እዚህ ምድር ላይ መጨረሻ ላይ የቀሩትን ሰዎች ወደ አንድ ቦታ ይሰበስባቸዋል ከዛ በኋላ በባለቀንዱ ጡሩምባ አንድ ጊዜ ሲነፋ فسائق من في السماوات ومن في الأرض በሰማይም በምድርም ያሉት በጠቅላላ በድንጋጤ በእኩል ሰዓት ይሞታሉ ثم نفخ فيه أخرى فإذا هم قيام ينظرون ከዛም ለሁለተኛ ጊዜ በድጋሚ ምን ይሆናል በባለቀንዱ ጡሩምባ ይነፋል ያኔም የሰው ልጆች ጌታቸው አላህ Subhanahu Wa Ta'ala በእነሱ ላይ ምን እንደሚሰራባቸው ለመመልከት ራቆታቸውን በባዶ እግር ሳይገረዙ ምን ሆነው ይነሳሉ ተደናግጠው ይነሳሉ በምን አይነት መልክ ሰልፍ ሰርተው አስበውበት አይደለም ከልፈራሽ አልመብثوث ቢራቢሮዎች ተራብተው እነዚህ ናምበጣ የመሳሰሉት ልክ ከመሬት ውስጥ ብቅ ሲሉ የተፈለፈለው አንዱ ወደዛ አንዱ ወደዚህ እንደሚሄደው አባትና ልጅ ቢተያዩ በዛ ሰዓት ሰላም ነው እንኳን በሰላም ተገናኘን አባቴ ምናምን አይባባሉ ያ ወደዛ ሁሉም በየአቅጣጫው ይዞራል ስለዚህ አላህ ምን አለ وإذا العشار 10 ወር የሞላት እርጉዝ ግመል እኮ ኦጥለት በተተወች ጊዜ ማንንም አይፈልጋትም በዛ ሰዓት አይ ማለትም وإذا النوق ናቃ ማለት ምን ማለት ነው ናቀቱላህ ከሚለው ቃል አስተዋወሳችሁ ናቀቱላህ ግመል አይደል وإذا النوق ግመል በሆነች ጊዜ الحوامل ያረገዘች التي بلغت الشهر التي بلغت يمولاج الشهر العاشر 10 ወር የሞላት እርጉዝ ግመል እኮ من حملها ከእርግዝናዋ التي هي أنفس أموالهم ለአረቦች እኮ በጣም ትልቅ ከሚባለው ንብረት ውስጥ ከመሆኗ ጋር قد أهملها أهلها ባለቤቶቿ እኮ ችላ ይሏታል ይተዋታል وتركوها يتواتال من هولنا ባለፈው አስረድቻችኋለሁ ልዩነታቸው አይደለ ሀውል ምንድነው መከራ አይደል ከመከራ የተነሳ الموقف
የቂያማ ቀን የዛ የመቆሚያዋን ክስተት ሲያዩ ምን ይሆናሉ? ከድንጋጤያቸው የተነሳ የ10 ወሯን ግመል እርግፍ አድርገው ይተዋታል። 5ኛ አንቀጽ ወኢዘል ወሑሹ፣ ወሑሽ ማለት አውሬ ማለት ነው። እነ አንበሳ እነ ነብር ዱር ውስጥ የሚኖሩት በሆኑ ጊዜ ምን በሆኑ ጊዜ ሑሺረት ማአናስ ከሰው ልጆች ጋር እነሱም ደንግጠው ካሉበት ቦታ ወጥተው እነ ጅብ እነ አንበሳ አሉ የሚባሉ አውሬዎች ከሰው ጋር ይቀላቀላሉ። መቼ? በዚህ ባስፈሪው ቀን። ለዛ አይደል ነብዩ ሰለላሁ ዐለይሂ ወሰለም መን ሰረሁ አየንዙረ ኢላ ቂያም ሰዓ ከአነሁ ራዕየል አይን፣ በአይን ቁልጭ አድርጎ እንደመመልከት ቂያማን ሊመለከታት የፈለገ ሰው ምን ያርጋሉ? እነ ኢደ ሸምሱ ኩዊረትን እነ ኢንፊጣርንና የመሳሰሉትን ምን ያደርግ? ያንብብ። ይሄው የቂያማ ቀን አሰባችሁት? አንበሳ ካንተ አጠገብ መጥቶ ቆሞ አንተም አንበሳውን አይደለም የምትፈራው፣ አንበሳውም ደግሞ ምን ሊያረጉኝ ነው ሊያድኑኝ ነው ወይ ብሎ አይደለም የሚፈራው። ሁሉም ድንጋጤ ውስጥ ናቸው። ለዛ ነው አላህ እውነተኛ አማኞችን ሲገልጻቸው ምን አለ? ላ የሕዙኑሁሙል ፈዛዑል አክበር፣ ያ በጣም ልብን የሚነካው አስደንጋጩ እኮ የሆነው በጥሩምባው መነፋት እነዛ ውድ ባሪያዎቼን እኮ አያስደነግጣቸውም ብሎ ለብቻ የነጠላቸው ባሪያዎች አሉ። ላ የሕዙኑሁም አያስተክዛቸው አልፈዛዑል አክበር፣ ሁሉም ሰው የሚያስደነግጠው ትልቁ ማስደንገጫ እነሱን አያስደነግጣቸውም። አላህ ከነሱ ያርገን። አይ ማለትም ወኢዘል ሃይዋናት እነዛ እንስሳዎች አልበርያ የየብስ የሆኑ አለቲ ለም ተዕነስ ቢልኢንሳን ከሰው ልጅ ጋር ያልተለማመዱ የሆኑት ጁሚዓት ማአህ ከሰዎች ጋር አብረው በተሰበሰቡ ጊዜ ወዛለ ማ በይነሁማ ሚነል ኢስቲሓሺ ቢሰበቢ ሐውሊል መውቂፍ በዛ ባስቸጋሪና ባስጨናቂው ሁኔታ የተነሳ እርስ በእርስ ይፈራሩ የነበሩት ምን ይሆናል? ምን ይሆናል? ያ ግርታ ያ መፈራራት ይጠፋና ደንግጠው ሁሉም አብረው ይሰበሰባሉ። ከማ ቃለት አይሸቱ ረዲየላሁ አንሃ ሊነቢይ ሰለላሁ ዐለይሂ ወሰለም ሰዎች ራቁታቸውን ከተቀሰቀሱ ወንድ ልጅ ሴት ልጅ አይመለከትም ወይ አለች። አሁን ሁና ኢባደላህ ስለ ቂያማ እውነተኛዎቹ ሰዎች ሲያስቡና እኛ ስናስብ ይለያያል። ፋጢማ ለምሳሌ ረዲየላሁ አንሃ ልትሞት እንደምትሞትም አውቃ በደንብ አስመው ልትሞት እንደምትአውቃ ምን ማለት ነው? በሽታ ላይ ናት፣ ልትሞት መሆኗን እርግጠኛ ናት። ሴቶች ሊዘይሯት ሲመጡ ምን አለች? አሁን እኔ በነገው ዕለት ስሞት ቅርጼ በከፈን ውስጥ ሆኖ ሊታይ አይደሉ ያለች። አይምቶ እየገባችሁ ነው? ምን ማለት ነው? እኔ ነገ ስሞት በከፈን ስጠቀለል እንዴት ነው ሰዎች በከፈን የሚጠቀለሉት? እግራቸው መሀል እዚህ ዳሌያቸው አካባቢ ከዛስ እዚህ አናትም ላይ በገመድ ይታሰራል አይደል? ከከፈን ከተጠቀለለ በኋላ በዛ ሰዓት የሴት ልጅ ገላዋ ምን ይሆናል? ያስታውቃል አይደል? ቅርጿ ግን ሬሳ ናት አይደለችም? ምን አለች ተጨንቃ? አሁን ነገ ሬሳዬ ሲወሰድ ወንዶች ቅርጽ ሊያዩት ነው ወይ አለች። ሀከዛ ዳኢመን ሲፋቱል ሙእሚኒን ወልሙእሚናት። ከዛዛ ከተሰበሰቡ ሶሃባ ሴቶች ውስጥ አንዷ ምን አለቻት? እኔ ሀበሻ በሄድኩበት እኮ ሲቀበሩ ወደ ቀብር ሲወሰዱ ሌላ እቃ ነገር ውስጥ ተከተው ነው የሚወሰዱት። አብሽሪ አትጨነቂ፣ እኔ በዛ እሰትርሻለሁ አለቻት። የፋጢማ መልስ ምን ሆነ? ዛሬ እንደሸፈንሺ አላህ ከከባዱ ቀን ቅጣት ይሸፍንሽ አለቻት። ዛሬ ሴቶቻችን በህይወት እያሉ አቅል አላህ ሰጥቷቸው ቁርአንና ሐዲቱ ዩትላ አና አለይሊ ወአና አነሃር ከጉርድ አልፎ ምን ይፈልጉለታል? ከፊት ደግሞ ቅድ እናውጣለት ይላሉ። አልተረዳችሁ? በሰላም የወረደውን ልብስ እዚህ ወገቡ ጋር ካላስጠበብ ነው ይላሉ። ጡት አላህ የሰጣቸው አለ ከስር ከፍ የሚያደርግ ሌላ መደገፊያ ይሉለታል። በዳሌ በኩል ሌላ ስፖንጅ ያስፈልገናል ይላሉ። እነ ፋጢማ እኮ አላህ የሰጣቸውን ቅርጽ ራሱ ሞቼ ወንዶች ሊያዩት ነው ወይ ሬሳይን ተሸክመው ሲሄዱ? ምክንያቱም ሴትም ሞተ ወንድም ሞተ፣ ማን ነው የሚቀብረው? ወንድ ነውና የሚቀብረው። ቅርጼን ወንዶች ሊያዩት ነው ወይ ብለው በዚህ ደረጃ ጭንቀታቸው ይሄን የነበረው። ስለዚህ ሰዎች ያ ቀን ያስተክዛቸው ያስፈራቸው ነበር። አልአን ለዛ ነው ከምንም በላይ በተለይ ጁዝ አመ ተፍሲር ላይ ያሉት የሰውን ልጅ ልብ በማንኳኳት ላይ ምክንያቱም ሞቶ በመቀስቀስ ላይ ደጋግመው
ደጋግመው የሚያነሱት አንቀጾቹ ስለምንድን ነው? ሞቶ ስለመቀስቀስ። ከዛስ ሰላም ነው ፋዘር በስንት ዘመናችን ተገናኘን መባባል ላይ ያለው የውመ የፊሩ ልመርኡ ሚን አኺሂ ወኡሚሂ ወአቢህ ወሳሂበቲሂ ወበኒህ። ስድስተኛ አንቀጽ አላህ ይጠብቀን። ባለፈው ምን አሳልፈናል? ባህሮች ምን ይሆናሉ ብለናል? ይሞሉና ተሰብስበው ከዛስ አንድ ይሆናሉ አይደል? አሁን ደግሞ ሁለተኛው ክስተት መጣ። የቂያማ ቀን ተሰብስበው አንድ ከሆኑ በኋላ ወኢዘል ቢሓሩ ሱጅረት፣ ባህሮቹ በተቀጣጠሉ ጊዜ ይቀጣጠሉና ነደው ሲጨርሱ ተራራው ተነስቶ የለ ኦሬዲ መሬት በጠቅላላ አንድ ልሙጥ መሬት ትሆናለች። ከዛስ መሬትን አላህ ምን ይላታል? ተሐረኪ ይላታል። አንድ ጊዜ ረጅፋ ዋሂዳ ስትንቀጠቀጥ ከውስጧ ያለውን በጠቅላላ ምን ታደርጋለች? ወአልቀት ማ ፊሃ ወተኸለት። አሳልፈናል። ወአልቀት ትተፋለች፣ ማ ፊሃ በውስጧ ያለውን ምንና ምንን? ሬሳዎችንና ማዕድናትን። ከዛስ ወተኸለት እሷ ደግሞ ምን ትደረጋለች? ባዶ ትደረጋለች። ወኢደል ቢሓሩ ባህሮችም ሱጅረት በተቀጣጠሉ ጊዜ አይ ማለትም ወኢዛ ሃዚህ ልቢሓር ኢምተለአት ቢልማእ በውሃ እንድትሞላ ትደረጋለች። ፈሳረት ብሂ ፈፋደት ብሂ ከዛም ትፈሳለች። ባህሮቹ ይሞሉና ይፈሳሉ። ثم أوقدت ከዛም ትቀጣጠላለች። فذهب ما فيها من الماء በውስጧ ያለው ውሃ በጠቅላላ ተቃጥሎ ነዶ ያልቃል። ኡበይ ምን ብለዋል ብለናል? ረዲየላሁ ዐንሁ መጀመሪያ ላይ ያሉት 6 አንቀጾች የወረዱት የቂያማ መጨረሻ ላይ የሚመጡ ናቸው። ሰዎችም ይመለከቷቸዋል። የሚቀጥሉት 6ቱ ደግሞ አንቀጾች መቼ ነው? የሰው ልጆች በጠቅላላ የቂያማ ቀን ሲቀሰቀሱ። ጥሩ። አንቀጽ ቁጥር 7 ቀውሉሁ ተዓላ ወኢዘ ንፉሱ፣ አሁን ደግሞ ምን ሆነ? እውነተኛዋ ቂያማ ቆመች። ወኑፊኸ ፊ ሱሪ ፈሳኢቀ መን ፊ ሰማዋቲ ወመን ፊል አርድ ኢላ መን ሻ አላህ። ለመጀመሪያ ጊዜ በባለቀንዱ ጡሩምባ ተነፋ። በሰማይም በምድርም አላህ ከሻው በቀር ያሉት በጠቅላላ ምን ይሆናሉ? ፈሳኢቀ ማለት በድንጋጤ ይሞታሉ። ثم نفخ فيه أخرى بعد 40 سنة ከ40 ዓመት በኋላ ለሁለተኛ ጊዜ ይነፋል። فإذا هم قيام ينظرون ጌታቸው በእነሱ ላይ ምን እንደሚሰራባቸው ለመመልከት ያያሉ። ሲነሱ ግን ቡድን ቡድን ሆነው ነው የሚነሱት። فريق في الجنة وفريق في السعير قال تعالى هنا وإذا النفوس ነፍሶች በሆኑ ጊዜ زوجت በተቆራኙ ጊዜ ቢአምሳሊሃ በአምሳያዋ አማኝ ከአማኝ ጋር አላህ ከነሱ ያርጋል። ከሃዲ ከከሃዲ ጋር፣ ሙናፊቅ ከሙናፊቅ ጋር፣ የሁዲው ከይሁዲ ጋር፣ ነሷራው ከነሷራ ጋር። ሶፉ ራሱ ያኔ በምን ደረጃ ነው? የሰው ልጆች ለአላህ ባላቸው ደረጃ ልክ ነው። አመፀኞች ፀሐይ አንድ ስንዝር ስትቀርብባቸው በጥላዬ ስር ማስጠልላቸው አሉ። ደግሞ ያላቸው አሉ የሉ አሉ። هكذا لابد لا يستوي أصحاب النار وأصحاب الجنة جعلنا الله من أهل الجنة أي مالتم إذ الأشخاص سوج الذين يعملون أعمالا سران ميسرو متشابهة تمساسيهن انسرا الزي مدر لي سيسرو ينورو سوج يقرنوا بينهم በመካከላቸው መቆራኘት ይደረጋል። አንድ ግሩፕ እንዲሆኑ ይደረጋሉ። فيقرن الكافر مع الكافر كهدي كهدي ጋር والمؤمن مع المؤمن አማኝ ከአማኝ ጋር واليهودي مع اليهودي يهوداوي كيهوداوي ጋር والنصراني ክርስቲያን مع النصراني ከክርስቲያን ጋር هكذا በዚህ መልክ ይቀጥላል። 8ኛና 9ኛ አንቀጽ ተያያዥ ስለሆኑ ነው ሁለቱ አንድ ላይ መጡት። قوله تعالى وإذا الموءودة سئلت موءودة ማለት ከነነብሷ የተቀበረች ከነነብሷ ሚለውን አስምሩበት። ህይወት ተዘርቶባት ነበር። በህይወት አለች፣ ወጣለች ከናቷ ሆድ። ሴት በመሆኗ ብቻ ከፊል የአረብ ጎሳዎች ወንድ ይሰራራቸው ስለነበረ ሴት ወለድክ ልባል ነው ወይ ብለው ምን ይሆኑ ነበር? ሼም ነገር ይሰማቸው ነበር። ለዛ ነው አላህ ምን ያለው? وإذا بشر أحدهم بالأنثى ከነሱ ውስጥ አንዳቸው በሴት ልጅ በተበሰረ ጊዜ
ሲል የሴት ልጅ መወለድ ራሱ አላህ ምን ሲል ጠራው? ብስራት ሲል ጠራው። ስለዚህ ወንድም ተወለደ ሴትም ተወለደ ምንድነው? ብስራት ነው፣ ብስራት ነው። ሱብሃንአላህ። እነሱ ግን ምን ያደርጉ ነበር? ሀፍረት ስለሚይዛቸው ሴት ነው እኮ የወለደው ገሌ ወንድ መውለድ አልቻለም ተብሎ ስሜ ይጠፋል ስለሚሉ ሴቶቹ ልጆች ልክ ማደግ ጀምረው ነብስ ካወቁ በኋላ አፈር ይከፍቱና መሬት ቆፍረው እዛ አስገብተው ከነ ህይወታቸው ምን ያደርጓቸዋል? አፈር ይመልሱባቸው ነበር። አላህ ምን አለ? ወኢዘል መውኡደቱ ያቺ ከነ ነብሷ የተቀበረችው ሴት ልጅ ሱኢለት በተጠየቀች ጊዜ ማን የተጠየቀው? ገዳይ ወይስ ተገዳይ? ተገዳይ። ማንን ለማስቆጨት? ገዳዮቿ። እዚህ ነገር ውስጥ የተሻረኩት ሰዎች በጠቅላላ ለምን ገደላችኋት ቢላቸው ለነሱ ራሱ እኮ መልስ የላቸውም አይደል? አላህ ግን ሆን ብሎ ምንም ሳታቅ የተገደለችው በምን ምክንያት ነበር ግን የገደሉሽ ይላታል። እነዚህ ይቆጫሉ አይቆጩ? ምክንያቱም እሱ በማን ሳይድ ነው ያለው? በሷ በተበደለችው በኩል ሆኖ ማለት ነው። ቢአይ በመን ዘንቢን ወንጀል ቁቲለት እንደተገደለች አላህ ይጠይቃታል። አይ ማለትም ወኢዛ ሰአለ አላህ በጠየቀ ጊዜ ቢንት አልቢንት ሴት ልጅ አልመድፉና የተቀበረች የሆነች ወሂ አላ ቀይዲል ሐያ በህይወት እያለች ከነ ህይወቷ የቀበሯትን ሴት ልጅ አላህ በጠየቀ ጊዜ መልጀሪመቱ ምንድነው ወንጀልሽ? አለቲ ፈአልቲሃ የሰራሽው የሆነ ምን ወንጀል አለ ከነ ህይወትሽ የቀበሩሽ ብሎ አላህ ይጠይቃል። ሐታ ይድፊኑኪ አህሉኪ ቤተሰቦችሽ በዚህ ሁኔታ አንቺን እንዲገሉና ወይም በነ ህይወትሽ እንዳለሽ አፈር ባንቺ ላይ መልሱ ዘንድ ያደረጋቸው ምን ወንጀል ብትሰሪ ነው? ፈየቅቱሉነኪ የሚገሉሽ ቢሃደ ደፍነ ከነ ህይወትሽ በዚህ መልክ አፈር መልሰው የቀበሩሽ ምን ብታደርጊ ነው ይላታል። ወሃዛ በዚህ ውስጥ ፊሂ አለበት እኮ ተብኪየቱን ሊቃቲሊሃ ገዳይዋን ማስቆጨት እኮ አለበት በዚህ ጥያቄ ውስጥ። ወተሕዊሉን ለማክበድም ነው ሊልመውቂፍ የጉዳዩን የዛን ቀን ከባድነት ሲደመር የእሷ የሞተችበትንም ደግሞ አገዳደላቸውን ሊያከብደው አላህ በዚህ መልክ መጣባቸው። አለዚ ዩስአሉ ፊሂ በሚጠየቅበት ቀን አልመጅንይ ዐለይሂ ድንበር ያለፈ ሰው ድንበር ያለፈባቸውን ድንበር ባለፈባቸው ሰዎች በሚጠየቅበት ቀን እሷን ደግሞ አላህ ጠየቃት። ፈማ ظኑከ ምን ይሆናል ግምትህ? ቢማ ዩላቂሂ በሚያጋጥማቸው አልጃኒ ድንበር አላፊ የሆኑ ሰዎች ሊሃዚሂል ጂናያ አልበሺዓ ለዚህ በጣም አስጠሊታና ድንበር ለታለፈበት ጸያፍ ለሆነ ወንጀል ምን ይሆናል በዛ ቀን የሚያጋጥማቸው? ጥያቄ ለነሱስ ደግሞ የሚሰጡት መልስ ምን አይነት ሊሆን ይችላል? የጉዳዩን ግዝፈት ነው እዚህ ጋር መጠቀስ የተፈለገው። 10ኛ አንቀጽ ቀውሉሁ ተዓላ ወኢዘ ሰሑፉ አሁን ምን ተሰራ ማለት ነው? ፍርድ ተሰጠ አይደለ? በፍርዱም መሰረት የሰው ልጆች የሥራ መዝገባቸውን ይሰጣሉ አይሰጡም? ከፊሎች አላህ ከነሱ ያደርገን በቀኝ እጃቸው ይሰጣቸዋል። ፈየቁሉ ሃኡም ቅረኡ ኪታቢያ ይሄ እኮ የሥራ መዝገቤ ነው እዩልኝ ይላሉ። ኢኒ ظነንቱ አኒ ሙላቂን ሒሳቢያ ኢኒ አይቀንቱ አረጋግጫለሁ እኮ አኒ ሙላቂን እኔ እንደማገኝ ሒሳቢያ ደሞዜን እንደማገኝ ስላወቅኩ እኮ ነው እዚህ ምድር ላይ የሰራሁት ይላሉ። እነዛኛዎቹስ አላህ ይጠብቀን። ሚን ወራኢ ዙሁር ብሽማል ከጀርባቸው ተቀዶ በግራ እጃቸው የሚሰጣቸውስ ምን ይላሉ? ያ ለይተሃ ካነቲል ቃዲያ ምን ነው በሞት ተላቀናት በነበር ይላሉ። አሁን ምን ሊሆን ነው? መጽሐፎች ሊዘረጉ ነው፣ ሊበተኑ ነው። ሁሉም ሰው የሥራ መዝገቡን እንዲይዝ። ወኢዘ ሰሑፉ የሥራ መዝገቦች እኮ ኑሽረት ግልጽ በተደረጉና ለእያንዳንዱ ሰው በተሰጡ ጊዜ አይ ማለትም ወኢዛ ማ ኩቲበት ቢሂ አዕማሉ ልዒባድ የባሪያዎች ሥራ የተመዘገበበት መጽሐፍ እኮ ሚነ ሱሑፊ ከመዝገብ በኩል ቀድ ፉቲሐት በተከፈተች ጊዜ ሊየቅረአ ሊያነብ ኩሉን እያንዳንዱ ግለሰብ ኪታበ አዕማሊሂ የሥራ መዝገቡን እያንዳንዱ ሰው እንዲያይ እኮ መጽሐፎቹ ግልጽ ይደረጋሉ። ከቀውሊሂ ተዓላ ሌላ ቦታ ላይ አላህ እንዳለው እቅረእ ኪታበከ ከፋ ቢነፍሲከ ልየውመ ዐለይከ ሐሲባ እቅረእ ኪታበክ የሥራ መዝገብህን አንብብ
እዚህ ምድር ላይ የሰራኸው اقرأ كتابك كفى بنفسك በነፍስህ ላይ በቃ اليوم ዛሬ عليك ባንተ ላይ اقرأ كتابك መጽሐፍን አንብብ كفى بنفسك اليوم عليك حسيبا በነፍስህ ላይ የሥራ መዝገብህን እያየህ ራስ የራስ መርማሪ መሆን በቃህ እኮ ራስን ራስ መርምር አይጨምርብህም አይቀንስብህም አይደል ምን ብለናል ባለፈው كلا إن كتاب الأبرار لفي عليين وما أدراك ما عليين كتاب مرقوم ሚለው ነው የምትይዙልኝ كتاب مرقوم ማለት ምን ማለት ነው ብለናል የታሸገ ማይጨመርበት ማይቀነስበት ፉጃሮችን ሳስመልክቶ አላህ ምን አለ كلا إن كتاب الفجار لفي سجين وما أدراك ما سجين كتاب مرقوم የነሱም አይጨመርበትም አይቀነስበትም ስለዚህ ለሁላችንም አንብቡ የሥራ መዝገባችሁን ይሄው ግልጽ ተደርጎላችኋል በራሳችሁ ላይ ራሳችሁ እኮ ሂሳብ አውጪ ዳኛ ልትሆኑ እኮ በዛሬ ቀን በቂያችሁ ነው كفى بنفسك اليوم عليك حسيبا 11ኛ አንቀጽ وإذا السماء ሰማይ በሆነች ቀን ኩሽጣት ግሽልጥ ባለች ጊዜ ሱብሃንአላህ ሰማይ በሆነች ጊዜ ሌላ ቦታ ፈካነት አብዋበን በሮች ትሆናለች ይላል እዚህ ጋር ያለው ደግሞ የቂያማ ክስተቷ ምንድነው وإذا السماء ሰማይ በሆነች ጊዜ ኩሽጣት ግሽልጥ ባለች ጊዜ ልክ ፍየል ታርዳ ቆዳዋ እንደሚገሸልጠው ሰማይ በምትገሸልጥበት ቀን አይ ማለትም وإذا نزعت السماء ሰማይ በተገፈፈች ጊዜ كما ينزع الجلد من الذبيحة ከታረደው እንስሳ ላይ ቆዳው እንደሚገፈፈው ሰማይ በተገፈፈች ጊዜ 12ኛ አንቀጽ قوله تعالى وإذا الجحيم الله يطبقنا أي وإذا الجهنم ማለት ነው وإذا الجحيم سعرت وإذا الجحيم ምን ማለት ነው ብለናል وإذا الجهنم ማለት ጀሃነም በሆነች ጊዜ سعرت በተቀጣጠለች ጊዜ በደንብ እንድትቀጣጠል ደግሞ ትደረጋለች ማን ሊገባባት አላህ ይጠብቀንና ከነዝርያዎቻችን የእሳት ሰዎች ሊገቡባት ሲሉ በደንብ ደግሞ አሁን ካለችበት ግለት የበለጠ እንድትጋል ይደረጋል እንድትቀጣጠል ይደረጋል አይ ማለትም وإذا نار الجحيم የጀሃነም እሳት እኮ ኦቂደት በተቀጣጠለች ጊዜ ፈዛደ በጨመረ ጊዜ ሐሩሃ ትኩሳትነቷ ይበልጥ በጨመረ ጊዜ 13ኛ አንቀጽ وإذا الجنة أزلفت وإذا الجنة جنة أزلفت بتقربت ጊዜ ለነማን للمتقين جعلنا الله منهم الله ለሚፈሩት ሰዎች ደግሞ ጀነትም ትቀርባለች ሌላ ቦታ ላይ وأزلفت الجنة للمتقين ብሏል አይደል ጀነት አላህን ፈሪ ለሆኑ ሰዎች በተቀረበች ጊዜ وإذا الجحيم سعرت በተቀጣጠለች ጊዜ ደግሞ ማን ጀሃነም ለነማን ለጀሃነም ሰዎች አላህ ይጠብቀን قوله تعالى خير أي مالتم وإذا الجنة ياتي جنة التي إصا أعدت للمتقين اللهم فري لهن تسوج يتزجاجتشو كو قربت بتقربت جزي وأدنيت بتتقاتشم جزي قوله تعالى علمت يا الله علمت توكالج نفس يندندو نفس ما احضرت لهذا اليوم لذا ለከባዱ ቀን ምን ስንቅ ይዛ እንደመጣች ስንቁ በቂ ነበር ወይ ያልሰራችውን የሰራችውን ያስቀደመችውን ሁሉ በምትመለከትበት ቀን ከዚህ በፊት አንስቼላችኋለሁ ለማስታወስ ያህል አባ ሁረይራ ረዲየላሁ ዐንሁ አለቀሰ ምን ያስለቅሰሃል ሲሉት ምን አለ እኔንም ያስለቅሰኝ የመንገዱ መርዘምና የስንቄ ማነስ ነው አለ አባ ሁረይራ ከፀሐይ መውጫ እስከ ፀሐይ መግቢያ ሐዲስ አይወራም የሱ ስም ረዲየላሁ ዐንሁ አላህ መልካም ስራውን ይወደድለትና የተባለው ሷሃባ ምን እስኪል ድረስ የመንገዱ መርዘምና የስንቄ ማነስ ነው የሚያስለቅሰኝ አለ ይሄው አላህ እዚህ ጋር ምን አለ ዓሊመት በዛ ቀን እኮ ታውቃለች ነፍሱን እያንዳንዷ ነፍስ ማ አህደረት ለቂያማ ያስቀደመችውን እኮ ትመለከታለች አይ ማለትም إذا وقعت በተከሰተ ጊዜ هذه الأحداث እነዚህ ሁሉ ክስተቶች በተከሰቱ ጊዜ የዘረዘርናቸው ቂያማ ላይ የሚከሰቱት فإن كل نفس
እያንዳንዱ ነፍስ እኮ ሙእሚነቲን ወካፊረቲን የአማኙም የካሃዲውን ተዕለሙ ዒልመን የቂን ቁርጥ ያለ በአይናቸው የሚያዩትን እኮ የገሃድ እውቀት ያውቃሉ። ቢለዚ ጃአት ቢሂ ይዛ የመጣችውን ሚን አልአዕማል ሊሃዘ ልየውም ለዚህ ቀን ተሸክማ ይዛ የመጣችውን ስንቅ እኮ ታየዋለች። ከማ ቃለ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ እንዳለው የውመ ተጂዱ በምታገኝ ቀን ኩሉ ነፍሲን እያንዳንዷ ነፍስ ማ ዓሚለት እዚህ ምድር ላይ የሰራችውን በምታገኝ ቀን ሚን ኸይሪን ከመልካም ሙሕደራ የቀረበላት ሆኖ ታገኛለች። ወማ ዓሚለት የሰራችውን ሚን ሱኢን ከመጥፎ የሰራችውንም ተወዱ ትመኛለች። ከመጥፎ የሰራችውን ስታይ ትመኛለች። ተወዱ ለው አነ በይነሃ በማ በነፍሲቱ መካከል እና ወበይነሁ በዛ በወንጀሉ መካከል አመደን በዒዳ ምን ነው በጣም ሩቅ የሆነ የአመታት ርቀት በኖረን ኖሮ ብለው ይመኛሉ። ምክንያቱም መጥፎ ስራ ወዴት ስለሚወስድ ወደ እሳት ስለሚወስድ ምን ነው በእነዚህና አሁን መጥፎ ወንጀል ስራው አለ አይደል? እነዚህ መጥፎ ስራዎች ሳንቀርባቸው በእኛና በእነሱ መካከል ሩቅ የሆነ ልዩነት በነበረን ኖሮ ብለው እስከ መመኘት ድረስ ሁሉ ይደርሳሉ። ወላኪን ጸጸቱ በማይጠቅምበት ቀን ነው ይሄ ሁሉ የሚከሰተው። አላህ ከተጸጸትንም እንድንጸጸት የሚፈልገው የት ነው? እዚህ ምድር ላይ። ያን ጸጸት እሱ ምን ያደርገዋል? ስለሚፈልገው ከተጸጸተ ምን ያደርገዋል? ዩበዲሉ ላሁ ሰይአቲሂም ሐሰናት መጥፎ ስራዎቻቸውን ወደ መልካም ስራ ያሸጋግርላቸዋል። አላህ ንጹህ ተውበት ይስጣል። 15ኛና 16ኛ አንቀጽ ቀውሉሁ ተዓላ ፈላ ኡቅሲሙ ቢልኹነስ አልጀዋሪ ልኩነስ። ፈላ ኡቅሲሙ ማለት ኡቅሲሙ ማለት ነው እምላለሁ። ቢልኹነስ በሌሊት በምትወጣዋ ኮከብ እምልባታለሁ። አልጀዋሪ ተጓዥ የሆነች በፈለኳ ላይ፣ አልኩነስ በፈለኳ ላይ በምትጓዝ ፈለክ ማለት ትምህርት ቤት ስትማሩ ኦርቢት ጋላክሲ ምናምን ይባላል ተማራችሁ፣ ወይም ምህዋር በአማርኛ። እነዚህ ኮከብ፣ ጨረቃ፣ ፀሐይ የሚሄዱባቸው ምኖች አሉ፣ መንገዶች አሉ ራሱን ችለው። ወሰማኢ ዛቲል ቡሩጅ ዛት አልመናዚል ሊልከውከብ ብለናል አይደል? የኮከቦች ማረፊያ የሆነች ብለናል አይደል? ኸይር ለማ ዘከረ አልአያ ይህን አንቀጽ በጠቀሰ ጊዜ አለቲ ተኩኑ ፊ አኺሪ ሃዘል ዓለም የዚህ ዓለም መጨረሻ ላይ የሚከሰቱትን ነገሮች አላህ ከጠቀሰ በኋላ ወፊ የውሚል ቂያማ በቂያማ ቀን የሚከሰቱትን ከገለጸ በኋላ አትበዐሁ አስከተለው ቢልቀሰም በመሐላ አለል ቁርአን ቁርአንን አስመልክቶ ደግሞ በመሐላ መጣ። ከመሐላ በኋላ የሚመጣው ምንድን ነው ብለናል? ጀዋቡል ቀሰም። ጀዋቡል ቀሰም ማለት ምን ማለት ነው? የተማለበት ጉዳይ መልሱ ማለት ነው አይደል? ጥሩ። ፈአቅሰመ ረቡና ጌታችን ማለ ቢኑጁም በኮከብ አለቲ ተኩኑ በምትሆን ሙኽተፊየተን በምትደበቅ ኮከብ ማለባት ቀብለ ዙሁሪሃ ቢለይል። ፈአቅሰመ ረቡና ጌታችን ማለ ቢኑጁም በኮከብ አለቲ ተኩኑ በምትሆን ኮከብ ሙኽተፊየተን በምትደበቅ ቀብለ ዙሁሪሃ ቢለይል በሌሊቱ ብቅ ከማለቷ በፊት በምትደበቅ በሆነች እኮ ኮከብ አላህ ማለባት። አልጃሪየቲ በምትጓዝ በሆነች፣ ፊ ፈለኪሃ በምህዋሯ ላይ በምትጓዝ በሆነች፣ ወዳኺለቲ ገቢ በሆነች፣ ወቅተ ጉሩቢሃ በመግቢያዋ ሰዓት በምትገባ በሆነች ኮከብ እኮ አላህ ማለባት። ፊ ነሃሪ በቀኑ ክፍለ ጊዜ፣ ኢዛ ጠለዐ ብርሃኑ በወጣ ጊዜ ወይንም ቀን በመጣ ጊዜ፣ ከማ ተድኹሉ ልክ እንደምትገባው በቀሩል ወሕሺ የሜዳ አውሬ፣ ወዚበሕ ፊልኪናሲያ እነዚህ ደግሞ አዳኝ እንስሳዎች የት በሚገቡ ጊዜ? ወደ ጉድጓዶቻቸው በሚገቡ ጊዜ፣ አይ በይተሃ ወይንም ቤቶቻቸው በሚገቡ ጊዜ። 17ኛ አንቀጽ አሁንም መሐላ ነው። ወለይሊ በሌሊት እምላለው፣ ኢዛ ዓስዓሰ ማለት በመጣና በሄደ ጊዜ። ሌሊቱ መቼ ነው የሚመጣው? ፈላ ኡቅሲሙ ቢ አሸፈቅ የሚል አሳልፈናል አላሳልፍንም? ሸፈቅ ማን ነው ብለናል? ወጋገን ብለናል እኮ አይደል እንዴ? ወጋገኑ
ከወጋገኑ በኋላ ማን ይመጣል? ወጋገን ማለት ከአሱር በኋላ ልክ መግሪብ ሊመጣ ሲል ሽሮ ከለር የሚሆነው ማለት ነው ሰማዩ አይደለ? ከሱ በኋላ ማን ይመጣል? ሌሊቱ ይመጣል አይደል? ስለዚህ ዩሊጁ الليل في النهار ويولج النهار في الليل كل يجري الى اجل مسمى በፈለካቸው ላይ አንዱ አንዱን እየተተካኩ ምን ያደርጋሉ? ይጓዛሉ አይደል? ስለዚህ ወለይሊ ሌሊቱ ኢዛ አስአሰ ማለት በመጣና መቼ ብርሃኑን ባስለቀቀ ጊዜ ከዛስ በሄደ ጊዜ ደግሞ ማን ብርሃኑ እንዲተካ ማለት ነው። አይ ማለትም ወአቅሰመ ቢለይል አላህ እኮ በሌሊት ማለት ኢዛ አቅበለ በመጣ ጊዜ አው አድበር ወይንም በሄደ ጊዜ 18ኛ አንቀጽ ቀውሉሁ ተዓላ ወሱብሒ ኢዛ ተነፈስ ወሱብሒ የሱብህ ወቅት ነው የሚጠቁመው። ኢዛ ተነፈስ ቀዝቃዛ አየሩን በተነፈሰው ጊዜ ቀዝቃዛ አየሩን ብቅ ባደረገው ጊዜ ጧት ላይ የታችሁ ከሆነ ሌሊት ላይ የሌለ ውርጭ ነገር አለ የለም? ሌሊቱ ቅዝቅዝ ብሎ የነበረው ያቺ ውርጭ ትወጣለች። ከዛስ አየሩ ምን ይሆናል? ይገለጻል አይደለ? ከዛ በኋላ ብርሃን ደግሞ ይመጣል፣ ሙቀት ይመጣል። ምን እያደረገው ይሄዳል? እየተስተካከለ ይሄዳል። አይ ማለትም ወአቅሰመ ቢሱብህ አላህ እኮ በጎህ በረፋዱ ሰዓት ወይም ፀሐይ ከመውጣቷ በፊት ባለው በፈጅር ሰዓት ኢዛ በዘገ በወጣ ጊዜ ደውኡሁ ብርሃኑ በወጣ ጊዜ ወንተሸረት በተበተነ ጊዜ ነሳማቱሁ አልባሪዳ ቀዝቃዛ አየሩን ብትን ባደረገው ጊዜ በሱም ተማለበት። ቀውሉሁ ተዓላ አሁን እንግዲህ ወጀዋቡል ቀሰማችን ሊመጣ ነው። የተማለበት ጉዳይ ምንድነው? የተማለበት ጉዳይ ምንድነው? ቁርአን ነው። ቁርአን ያላህ ቃል ነው። ከቁርአን አልፎ ተውራትም ኢንጂልም ሁሉም መጽሐፎቹ አላህ ለመልእክተኞቹ የላካቸው ያወረዳቸው በጠቅላላ ምኖቹ ናቸው? ያላህ ንግግሮች ናቸው። እነዛን ለምን አንቀበላቸው? አሁን ባለው ሰዓት መውረዳቸው ብናምንም ምክንያቱም ተሕሪፍ ስለገባባቸው ተሕሪፍ ተነክተዋል፣ ተጨምረዋል፣ ተቀንሶላቸዋል። በእነማን? በአህለል ኪታብ አዋቂ ነን ባዮች ሰዎች ሐቁን መንገድ እንዳይመሩ ከማ ቃለ ተዓላ የክቱቡነ አልኪታበ ቢአይዲሂም ثم يقولون هذا من عند الله وما هو من عند الله በእጆቻቸው ጽሑፍን ይጽፋሉ። ይሄም ከአላህ የሆነ ጽሑፍ ነው፣ ይሄም ከአላህ የወረደ ነው እኮ ይላሉ። ነገር ግን ያ በፍጹም ከአላህ የወረደ አይደለም። ቁርአንን ሳስመልክቶ አላህ ምን አለ? ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሐፊዙን። ቁርአንን እኮ እኛንን ያወረድነው እኛው ራሳችን እንጠብቀዋለን አለ። አወራረዱ ግን በምን መልክ ነው? መለኮታዊ ራእይ ሲወርድ በሁለት አይነት መልክ ይወርዳል። አንደኛ ጌታ አላሁ ስብሓነሁ ወተዓላ በቀጥታ ከመልእክተኛ ለፈለገው በቀጥታ ያወራዋል። ከማከለመ ሙሳን እንዳወራቸው በቀጥታ መለኮታዊ ራእይ ይወርዳል። ነቢዩ ሙሐመድንም ሰለላሁ ዐለይሂ ወሰለም ሰላትን ይዘው ሲመጡ በማንና በማን መካከል ነው ግንኙነቱ የነበረው? በቀጥታ በአላህና በነቢዩ ሰለላሁ ዐለይሂ ወሰለም መካከል። ሁለተኛስ በመላእክት አማካኝነት መልእክቱ ይደርሳቸዋል። ጋሊበን አብዛኛውን ጊዜ በማን? በየትኛው መልአክ? በጅብሪል። ግን ከጅብሪል ውጭ መለኮታዊ ራእይ ይዞ ሊመጣ የሚችል መልአክ አለ? አዎ፣ ማስረጃችን ሱረቱል ፋቲሃን አስመልክቶ ጅብሪል አለይሂ ሰላም ከነቢዩ ሰለላሁ ዐለይሂ ወሰለም ጋር አብሮ ሆኖ ምን አላቸው? ፋቲሃን ሲቀበሉ ማለት ነው። ይህ የሰማይ በር ከዚህ በፊት ተከፍቶ አያውቅም አላቸው። አንድ። ሁለተኛ ይህ መላኢካ ለመጀመሪያ ጊዜ ነው ወደ ምድር የወረደው ሱረቱል ፋቲሃን ይዞልህ የመጣው አላቸው። ባዩ ማን ነው? ጅብሪል። ስለማን? ከዚህ በፊት መጥቶ ስለማያውቅ መላኢካና ከዚህ በፊት ተከፍቶ ስለማያውቅ የሰማይ በር የነገራቸው ማን ነው? ጅብሪል ነው። ስለዚህ ሌላ መላኢካም ሊወርድ ይችላል በመለኮታዊ ራእይ ጉዳይ ማለት ነው። ባረከላሁ ፊኩም። ይሄ የእውቀት ጭማሪ እንዲሆንላችሁ ነው። ስለዚህ አላህ ምን አለ? ኢነሁ ቁርአን እኮ ለቀውሉ ንግግር እኮ ነው። የማን ንግግር? የአላህ ንግግር ነው። ሱረቱ ተውባ ላይ ምን አለ? ወኢን አሐዱ ሚነል ሙሽሪኪን እስተጃረከ ፈአጂርሁ ሐታ የስመዐ ከላም አላህ። ወኢን አሐዱን ከአንዳቸው ሚነል ሙሽሪኪን ከአጋሪያን መካከል አንዳቸው መጥቶ ወኢን አሐዱ ሚነል ሙሽሪኪን እስተጃረከ አስጠጋኝ ቢልህ ፈአጂርሁ አስጠጋው። እስከ መቼ? ሐታ
የስማዕ እስኪሰማ ድረስ ምንን ከላም አላህ የአላህን ንግግር እስኪሰማ ድረስ። አሁን እዚህ ጋር እነዚህ አህባሽ የተባሉ ግለሰቦች አላህ ይምራቸውና እና አሻኢራ የሚባሉት መንገድ ስተዋል። አላህ ወደ ትክክለኛው መንገድ ይመልሳቸው። ምን ይሏቸዋል? እኔ የማነበው አሁን ለምሳሌ اقرأ باسم ربك الذي خلق ብል ፍጡር ነው ወይስ የአላህ ቃል ነው ይሏቸዋል። ኢና ሊላሂ ወኢና ኢለይሂ ራጂኡን። ትክክለኛ መልሱ ምንድን ነው? የአላህ ቃልን ነው እያነበብን ያለ ነው። በምን? ይሄው አሁን ያነበብኩት አንቀጽ ማስረጃችን ነው። ከአጋሪያን አስጠጋኝ ቢልህ አስጠጋው ሐታ የስማዕ ከላም የአላህን ንግግር እስኪሰማ ድረስ። ለአጋሪያኑ አላህ በቀጥታ ራሱ ነው የሚያነብለት አይደለም። የወረደውን ማን ያነበዋል? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ስለዚህ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያነበቡት፣ ነቢዩ ብቻ ደግሞ አይደለም ቁርአንን የሚያነቡት አቡበክር፣ ዑመር፣ ሶሃባዎች እዛ የተሰበሰቡት በጠቅላላ ቁጭ ብለው ቁርአንን ሲማማሩ ይሁን ሰላት ሲሰግዱ ይሁን የሚያነቡት በአፋቸው የሚያነቡት የነሱ ተብሎ ሳይሆን የሚጠራው የማን ተብሎ ነው? የስማዕ ከላም አላህ የአላህ ንግግርን እስኪሰማ ድረስ ነው የሚባለው። አሁን እንዴት እንደዚህ ጠመሙ ብላችሁ ልትጠይቁ ይገባል። የሰው ልጅ አላሁ ስብሓነሁ ወተዓላ በጥመቱ ላይ ጥመት ጨመርንለት ሲል መጀመሪያውኑ ጠማማው ማን ነው ማለት ነው? ራሱ የሰው ልጅ። ወዚድናሁም ሁዳ ቅኑን መንገድ ጨመርንላቸው ሲል የሰው ልጆች ወለዚነ ጃሃዱ ፊና ባላህ መንገድ ላይ ያቅማቸውን ይፍጨረጨራሉ። እሱ ምን ያደርጋቸዋል? በቅናቻ መንገድ ላይ ቅናቻ ይመራቸዋል። ሰዎች የሚጠሙት አላህ ከጥመት ይጠብቀን አቋም ቀድመው ስለሚይዙ ነው። ከማስረጃ በፊት በደንብ ስሙ። ምሳሌ አሁንም ሌሎች የጥሞት ቡድኖች አሉ። ምንም ይሉ አላህ አይታይም ይላሉ። ምን ለማለት እንደዚህ ያበቃችሁ ስትሏቸው አቋም ቀድመው ስለያዙ ምን ይሏቸዋል? ማስረጃ ፍለጋ ይሮጣሉ። ሙሳ ሊህ ሲሉት ለንተራኒ እኮ ብሏቸዋል ይላሉ። አህለ ሱና ወልጀማዓ ከማንም ይለያቸው ምናቸው ነው? አቋም ከመያዝህ በፊት ስለዚህ ጉዳይ ምን ተብሏል የሚለው መጀመሪያ ማስረጃ ትሰበስባለህ። የሚቃወመው የሚመስልህንም የሚደግፈው የሚመስልህንም ከቁርአን ከሐዲት ሰሂሃን ታመጣለህ። ቁርአን ሙሉ ሰሂህ ነው አይደል? እሺ ቁርአን ላይ አላህን ስለማየት ምን ተባለ? ሙሳ ጠየቁ። ልይህ አሉት። አታየኝም አላቸው። ጥሩ ሙሳ አላህን ልይህ ብለውት አታየኝም ብሏቸዋል። አንድ አልጨረስም። ሁለተኛ ነቢዩ ሰለላሁ ዐለይሂ ወሰለም ለይለተል ኢስራ ወልሚዕራጅ ሲሄዱ ሰላት ሊቀበሉ አላህን አይተውታል? አላዩትም። አላህን አላዩትም። ነቢዩ ታላቁ ሰው እንኳን 7 ሰማይ አቋርጠው ሰላትን ሊቀበሉ በሄዱበት ጨረስን? አልጨረስንም። ገና ማስረጃዎች እኮ አልመጡ። 2 ማስረጃ ተጠቀሳር። 3ኛ እናምጣ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አማ ኢነኩም ሰተረውነ ረበኩም ከማ ተረውነ ሀደል ቀመር ላ ቱዳሙነ ፊ ሩእየቲ። የቂያማ ቀን እኮ ጌታችሁን በእርግጥ ታዩታላችሁ። ይሄን የ14ተኛ ቀን ጨረቃ ስታዩ ገፋኸኝ፣ ከለልከኝ ተባብላችሁ እንደማትቸገሩት ሳትቸገሩ ታዩታላችሁ። አደራችሁን በሰላት ላይ በርቱ፣ ጀነት ገብታችሁ እንድታዩት ትጽፋለህ። እዚህ ጋር አላህ የቂያማ ቀን ይታያል። ለነማን የሚለው ተጠቀሰ? ገና አልተጠቀሰም አይደል? እዚህ ጋር ግን ከሐዲሱ ጋር ተያይዞ ምን መጥቷል? ሰላትን መስገድ። ስለዚህ መልካም ስራዎች ብለህ ትይዛለህ። ጥሩ። ሌላ ከቁርአን አንቀጽ እናምጣ። የውመኢዚን አረቢሂም ለመሕጁቡን ሌሎች ፊቶች አሉ ያን ቀን የቂያማ ቀን ከጌታቸው ምን የሚሆኑ የሚጋረዱ። አሁንም ተጨመረላቸው። እነዚህ አይታይም የሚሉት የቂያማ ቀን ራሱ አይታይም የሚል አንድ መጣ። እሺ ይታያል የሚል መጣ። እንቀጥል። የጀነት ሰዎችን አሉ ነቢዩ ሰለላሁ ዐለይሂ ወሰለም ሀል አዚዱኩም ሸይ ምጨምርላችሁ ነገር አለን ይላቸዋል። የእነሱ መልስ ምን ይሆናል? አለም ቱበይዱ ጁሃና አለም ትድኺልና አልጀና ፊታችንን አላበራኸውም ወይ? ጀነት አላስገባህንም ወይ? ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ፈየክሽፉ አልሂጃብ ግርዶውን ያነሰዋል። ፈማ ኡዕጡ ሸይአን አፍደለ ሚን ዛሊክ ይሄን የመሰለ እኮ ምንም አልተሰጡም። እችንም ትጽፋል። አሁን አቋም ልንይዝ ነው። ምን ብለን የአህለ ሱና ወልጀማዓ አቋም አላህ ይታያል ወይስ አይታይም በሚለው ምንድን ነው ስትል፣ በዱንያ ላይ አይታይም፣ አኼራ ላይ ይታያል።
አኼራ ላይ እነማን ነው የሚያዩት? አኼራ ላይ እነማን ነው ማያዩት? አኼራ ላይ ከሃዲያን መናፍቃን አያዩትም፣ አማኞች ደግሞ ያዩታል። ሀከዛ ማስረጃ የሚወሰደው እንደዚህ ሆኖ ነው። ዛሬ ግን ሰዎች ሙታን ይጠቅማሉ ብለው ይነሳሉ። አላህ ያሳያችሁ። ይሄ ጥያቄ ከሙታን መንደር ነው ወይስ በህይወት ካሉ ሰዎች መንደር ነው የተጠየቀው? ሙታን ይጠቅማሉ ብለው ማስረጃ ይዘው ይነሳሉ። ኬፍ ስትላቸው ማስረጃ አለን ይላሉ። ምንድነው ማስረጃችሁ ትላቸዋል። አላህ ያሳይ። እንግዲህ ስለ ሸሂዶች የመጣለ የለም። ምን ይላል አንቀጹ? ላ ተሕሰበነ አለዚነ ቁቲሉ ፊ ሰቢልላሂ አምዋታ፣ በጅሃድ የወጡትን ሰዎች ሲሞቱ ሞተዋል ብለህ እንዳትጠረጥር እንዳትገምት። በል አሕያኡን፣ ይልቁንም እኮ ሕያው ናቸው። ዒንደ ረቢሂም፣ እጌታቸው ዘንድ ዩርዘቁን፣ ይሰየሳሉ፣ ይበላሉ፣ ይጠጣሉ። ምንን? የጀነት ጸጋን። በምን በኩል? ጀነት ውስጥ በአረንጓዴ ወፍ ውስጥ ሆና ነፍሳቸው ገብታ ጀነት ውስጥ ተጠቃቅማ ትወጣለች ሚለውን አንቀጽ ለማን ይጠቀሙታል? ወልዮች እኮ ሲሞቱ ቢሞቱም ሞቱ አንልም እኛ፣ ህይወታቸው ሞታቸው አንድ ነው ይሉሃል። ለሐውለ ወላ ቁወተ ኢላ ቢላህ። የመጀመሪያ ሁሌ ክርክር ላይ ከሁለተኛው ከሶስተኛው ከጀመርክ ትሸነፋለህ። ለምን? አንተ ሎጂክ ስታመጣ እነሱም ሎጂክ ሲያመጡ፣ ሎጂክን እኮ ሁሌ ሎጂክ ያሸንፈዋል አይደል? ምንም የማያሸንፈው ምን አለ? ቁርአን፣ ሐዲስ፣ የሷሃባዎች አረዳድ። ከዛ በኋላ ነው አይደል ወደ ምን የሚካሄደው? ወደ ሎጂክ የሚካሄደው። ፈሂምቱ በብዛት ሰዎች ምን ላይ እየወደቁ ነው? ሱናን አሳንሰው ሰዎች እንዲያዩ ምን ያመጣሉ? ምንም ማስረጃ እኮ የላቸውም እንዲባል የሚያደርጉት ትልቁን የቁርአን ማስረጃ ትተው ሎጂክ ይፈልጋሉ። ምን ብለን ብንመልስ ይሻላል? እነሱ እንዲህ ብለው ጥያቄ ያነሱ። የመጀመሪያ መልሳችን የሚሆነው ምንድን ነው? አላሁ ስብሓነሁ ወተዓላ ቁል የተወፋኩም መለኩል መውት፣ ነብስ የሚያወጣው መልአክ ስሙ መለኩል መውት የተባለው ነብሳችሁን ባወጣው ጊዜ፣ የማንም ነብስ አትቀርም፣ ኩሉ ነፍሲን ዳኢቀቱል መውት። ይኸው ጨመርን። ሁለተኛ ማስረጃ፣ ሁሏም ነፍስ ሞትን ቀማሽ ናት። ወማ ሙሐመዱን ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ አሩሱል አፈኢን ማተ፣ እሱ ቢሞት አው ቁቲለ ወይም ቢገደል እንቀለብቱም አላ አቃቢኩም፣ ይኸው እንደሚሞቱ ተነገራቸው። ኢነከ መይቱን ፈኢነሁ መይቱን። ሁለት ወደ ምን እንዙር? ወደ ሐዲስ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነል አብደ ኸየረሁ ላህ፣ አላህ እኮ አንድን ባሪያ አስመረጠው። በይነ ዱንያ ወማ ዒንደላህ፣ አላህ ዘንድ ካለውና ከዱንያ አስመረጠው። ፈኽታረ ማ ዒንደላህ፣ አላህ ዘንድ ያለውን መረጠ። መራጩ ማን ናቸው? ነቢዩ ሰለላሁ ዐለይሂ ወሰለም። እንደሳቸው አይነት ምርጥ ሰው አለ? የለም። እሳቸውም ሞተዋል። ሶስተኛ ወደ ሶሃባዎች አረዳድ እንመጣለን። ያ ሁሉ ሶሃባ ነቢዩ ሞተው በተጨነቀበት ሰዓት ግማሹ ሞተዋል፣ ግማሹ ደግሞ ወሂ ሊያመጡ ነው የሄዱት። ሙሳ ወደ ጌታው እንደሄደው አልሞቱም ባለበት ሰዓት የሶሃባዎች ቁንጮ አቡበክር ምን አለ? መን ካነ ያዕቡዱ ሙሐመደን ፈኢነ ሙሐመደን ቀድ ማት። የእሳቸው ሬሳ እዛ ቁጭ ብለው ሙሐመድን የሚያመልክ ሰው ካለ ሙሐመድ በእርግጥ ሞተዋል። አላህን የሚያመልክ ካለ አላሁ ሐዩን ላይሞት፣ አላህ ሕያው ነው መቼም የማይሞት። አሁን እነሱ ወደ አነሱት ሎጂክ እኛም ደግሞ እንመጣለን። ምክንያቱም ይሄ ራሱ ከበቂ በላይ ነው አይደለም? አሁን የሸሪዓ ብይን ሆኖ ግን እነሱ ካነሱት ሎጂክ ጋር የሚቀርብ ጥያቄ እናነሳለን። አንደኛ ሰው ሲሞት ውርስ ይወረሳል ወይስ አይወረስም እንላለን። ሙጃሂዶች በጅሃድ ላይ ሞቱ ሰዎች ንብረታቸው ይወረሳል አይወረስም? ጻፉ፣ ይሄን በደንብ ይጠቅማቸዋል። ይወረሳል ይልሃል። በል አሕያኡን ብለኸኛል እኮ ከዚህ በፊት በህይወት ነው ያሉት ብለኸኛል። በህይወት ካሉ ለምን ይወረሳሉ? አንድ ሚስቶቻቸው ሲሞቱ ይገባሉ አይገቡም? ሙጃሂዶቹ ሲሞቱ የሙጃሂዶቹ ሚስቶች ይገባሉ አይገቡም? ይገባሉ አይደል? በትዳር በዚህ ምድር ላይ ግን ትልቁ በደል ምንድን ነው? ሰው በህይወት እያለ አንድን ሚስቱን ሳይፈታት የሰው ሚስት ማግባት ወይም የሰው ሚስት መገናኘት ከትልልቅ ወንጀሎች ውስጥ ነው አይደለም? ይበቃዋል አይበቃውም ለሰውየው? ይህን የእብድ ጥያቄ ለሚያነሳው። ስለዚህ ለወደፊቱ በደንብ ምን ልታደርጉ ይገባችኋል? በየቀኑ እንደዚህ ደሊሎችን እያበዛችሁ እውቀታችሁ በጣም የሰፋ መሆን አለበት። ሀታ ቅርብ ቀን አህባሾች በቴሌቪዥናቸው
አህባሾች ቴሌቪዥን አላቸው የሚያጅበው ማለት ነው። አንድ ክህደታቸው እንዴት አድርገው አሰራጭተዋል። የሆኑ ሴትዮ መጡ አሉ። እኚህ ሴትዮ ከመጡ በኋላ ምን ተከሰተ አሉ። ሴትዮዋ መጥተው ለሳምንት ብሉ በቃ ዝም ብለው ዚክር ነው አሉ። ሙስባቸውን ብሉ ቢባሉ እኔ አልበላም አሉ። ሰው ተጨንቆ አረኝ ሴት እንደው አይበሉም ምግብ ባፋቸው እንኳን ጠብ አይልም ተባለ። ምን ተከሰተ አሉ። በሳምንቱ ተንቀሳቀሱ አሉ። ወዴት ሊሄዱ ነው ሲባሉ እኔ የመጣሁት አሉ ጀሚኡል አውሊያ ተሰብስቦ ምን ብሎኝ ነው አዞኝ ነው ሸህ እገሌ ቀብር ላይ ጌሾ ስለበቀለበት ሂጂና አንቺ መድበንሻል አስመንጥሪ ተብዬ ተልኬ ነው አሉ። አሁን የአካባቢው ሰው ይሄን ጌሾ ስለቆረጠው ለሄድ ነው ሸህ እገሊ ትባላለሁ በሚያስፈልግህ ሰዓት ጥራኝ እደርስልሃለሁ አሉት። አቡበክር ምን ነበር ያለው? من كان يعبد محمدا فإن محمدا قد مات فمن كان يعبد الله فإن الله حي لا يموت حي لا يموت هيو يهونو ما يموتون الله أستتو ما عندي ملك نوم يفلقوت بمتفلق ساعات بشجره ساعات يعني انتراين يدرس الله له على شو إن الله قادر نو أميل قال ما هلا يتقال يا رب بتال إنك الله قادر نتجا تيجي قالنا ندي ها يلنم الله يالا لونجن الله تشاينو بيبال يهونا አይሆንም። አሁንም በድፍረት ቴሌቪዥናቸው ላይ ምን አደረጉ? አንድ ሸህ ነበሩ፣ ሁለት ሚስት ያላቸው። አንደኛዋ ሚስት የ6 ወር እርጉዝ ነበረች፣ አንደኛዋ ደግሞ አትወልድም መሃን ናት። ከዛስ እቺኛዋ ማን ያረገዘችዋ መሃኗን ተናገረቻት። አንቺ ነቃላ ምናምን ብላ አትፈልጊም እኮ አንቺ ምናምን አለቻት። በጣም ተከፍታ አዝና ለሸህየው ነገረቻቸው። ከዛ እኔ ያረገዝኩ ብላ ልትጎረርብሽ ነው ነይ ጀርባዬን ታከኪ ያሏትና ጀርባቸውን ከጀርባዋ ጋር ፈገፈገች። ከዛስ የዛች የ6 ወሯ ሴትዮ ሲጎድል ባዶ የነበረው ደግሞ አረገዘችና በ3 ወር ውስጥ የ9 ወር ልጅ ወልዳ የልጅ ባለቤት ሆናለች። አላሁ ቃዲር ነው ይሉሃል። አላህ የሚለው ማጫወቻ እኮ ነው ለነሱ። ኢብራሂም አለይሂ ሰላም አሁንም ያያቸው እኛ ወደ ምናችን እንመለሳለን፣ ወደ ቁርአንና ወደ ሐዲስ። ኢብራሂም በስተርጅና ነው አይደለም ልጅ ያገኘው? ሳሆለላ እንዴት ሆኖ? ዘከሪያ በስተርጅና ነው አይደለም ልጅ ያገኘው? አላህ ምን አለ? ወአስለህና ለሁ ዘውጀ ሚስቱን ማህፀኗን አስተካከልንላት እንጂ ያለው ነይ እስቲ ተፈጋፈቂ፣ ነይ እስቲ ልጅ የለሽ ምን ያለችሽ? ነይ እስቲ the bluetooth device is connected successfully። ሃያ ወደ ትምህርታችን ኢነሁ ቁርአን ለቀውሉ ንግግር እኮ ነው የአላህ ንግግር። ረሱሊን በመልእክተኛው ጅብሪል አማካኝነት ከሪም በተከበረ በሆነው በጅብሪል አማካኝነት የወረደ የአላህ ቃል እኮ ነው። هذا جواب القسم ይሄ እኮ ነው የተማለበት መልሱ። ወልማዕና ትርጉሙም ኢነል ቁርአነ ቁርአን እኮ ተብሊጉ ጅብሪል በጅብሪል አማካኝነት የደረሰ ነው። አሽረፊል መላኢካ ከመላእክቶች በጣም የተላቀ የሆነው በሱ በኩል የወረደ እኮ ነው። 20ኛ አንቀጽ ቀውሉሁ ተዓላ ذي قوة ይሄ አሁን ደግሞ የማን የጅብሪል ወስፉ ነው፣ የጅብሪል መገለጫው ذي ባለቤት የሆነ ቁወቲን የኃይል ባለቤት የሆነ ኃይል ተሰጥቶታል ከአላህ። ዒንደ ذي العرش የአርሹ ባለቤት ዘንድ ደግሞ ማን ነው የአርሹ ባለቤት? አላህ። መኪን የቅርብ ባለመዋል የሆነ የደረጃ ባለቤት የሆነ አይ ማለትም ጅብሪል صاحب قوة عظيم የትልቅ ኃይል ባለቤት የሆነ وهو ذو مكانة ትልቅ ቦታ እኮ አለው ومنزلة ትልቅ ደረጃ አለው عند الله سبحانه ጥራቻ የተገባው ጌታ ዘንድ ولذا ለዚህም ሲባል خصه بوحيه በመለኮታዊ ራእይ ላይ እኮ ጅብሪልን መረጠው አላህ አስበለጠው። فهو أمين السماء ጅብሪል እኮ ማለት የሰማይ ቤት ታማኝ ነው። 21ኛ አንቀጽ ቀውሉሁ ተዓላ ሙጣዒን ይታዘዙታል እኮ ደግሞ ማን? በሰባቱ ሰማይ ያሉ መላእክቶች ሙጣዒን ይታዘዙታል እኮ። ثم أمين መልእክት በማድረሱም ላይ እኮ ታማኝ የሆነ መላኢካ ነው። አይ ማለትም ጅብሪል እኮ አልሙእተመኑ የታመነ የሆነው አለል ወሕይ በመለኮታዊ ራእይ ላይ አለዚ ላ የኹን በፍጹም የማያታልል የሆነ
ዩጢዑሁ ይታዘዙታል። አህሉ ሰማዋት በሰባቱ ሰማይ ውስጥ ያሉት እኮ መላእክቶች በጠቅላላ ይታዘዙታል። አሁን ደግሞ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ተመጣ። ወማ ሷሒቡኩም የእናንተ ባልደረባ እኮ ማን? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ወማ ሷሒቡኩም ባልደረባችሁ እኮ ቢመጅኑን እብድ እኮ አይደለም በፍጹም። ምን ብለው ስለነበረ? ሳሂሩን መጅኑን እብድና ድግምተኛ ነው፣ ገጣሚ ነው የመሳሰሉትን ብለው ነቢዩን ወርፈው ስለነበር አላህ እሳቸውን ነፃ ሲያወጣ ምን አለ? ወማ ሷሒቡኩም ይሄ እኮ ባልደረባችሁ ከልጅነቱ ጀምሮ የምታውቁት እኔ መልእክተኛ ያደረግኩት እኮ ለይሰ ቢመጅኑን በፍጹም እኮ እብድ አይደለም። አይ ማለትም ወማ ሙሐመዱን ነቢዩ ሙሐመድ እኮ አለዚ እሳቸው ላዘመኩም ከእናንተ ጋር አብሯችሁ የኖረ አክተረ ሚን 40 ዓመን ከ40 ዓመት በላይ አብሯችሁ እኮ የኖረው ፈላ ትኽፊየ አይደበቅባችሁም እኮ አለይኩም በእናንተ ላይ ደቃኢቁ አህዋሊህ የእሳቸው እኮ ጥቃቅን የሚባለው እንኳን ባህሪያቸው በእናንተ ላይ አይደበቅባችሁም። አይደለም ትልልቁ በትንንሽ ባህሪ እንኳን የታመኑ መሆናቸውን እኮ ታውቃላችሁ። አይደለም በትልልቅ ባህሪው ማሁወ የሆኑትን ማሁወ ቢመጅኑን እሳቸው እኮ በፍጹም እብድ አይደሉም። ወላ ቢመምሱሲን አቅለንክ ደግሞ እኮ አይደሉም። አቅለንክ ደግሞ እኮ አይደሉም። ሚነል ጂኒ ጂኒ ነካቸው እኮ ደግሞ አይደሉም። ከማ ተዘዑሙን እናንተ እንደምትሉት። እስቲ ይሄን ቃል አስታውሱኝ ካሳለፍ ነው። ሰይጣን ነክቶታል ያለ ነበር። ማናት? ኡሙ ጀሚል የአቡ ለሀብ ሚስት 3 ቀን ወይ 4 ቀን ታመው ወህይ አልወረደባቸውም ነበር አይደለ? ከዛ ምን አለች? ሙሐመድ ሆይ ያ ሰይጣንህ ለቆ ሲሄድ እኮ አየሁት፣ ሰይጣን ነክቷቸዋል ብለው ይገምቱ ነበር ወህይ እሳቸው ላይ ሲወርድባቸው። ግን ይቺ ሁሉ ምንድናት? መልሱልኝ እስቲ። ስም ማጥፊያ እንጂ የእሳቸው ማንነት ጠንቅቀው ያውቁታል። አይደለም አረቦቹ ከልጅነታቸው ጀምሮ ከውልደታቸው ጀምሮ የሚያውቋቸው ቀርቶ የሁዳዎቹ ምን እንደሰሩ ሶፊያ ቢንት ሁየይ ታጋልጣቸዋለች። የእሱ ልጅ ናት፣ ስሙ ሁየይ ነው። ነቢዩ ሰለላሁ ዐለይሂ ወሰለም መዲና ውስጥ ይገባሉ። የእሷ አባቷ ነው። ልብ በሉ። የሁዳዎቹ ተሰብስበው ምን አሉ? መልእክተኛማ መልእክተኛ ነው አሉ። ግን እንዴት ብለን እናስተባብለዋል? ከውልደታቸው ጀምሮ ያውቋቸዋል እንዴ? አያውቋቸውም። ግን በመጽሐፋቸው ላይ ምን እንደሚመስሉ መገለጫቸውን አላህ ስላመጣው ምን እስኪባል ድረስ አላህ ምን አለ? ያዕሪፉነሁ ከማ ያዕሪፉነ አብናአሁም ወንድ ልጆቻቸውን ከሚያውቁት በላይ እኮ እሱን ያውቁታል ከመባሉ ጋር መልእክተኛማ መልእክተኛ ነው እንዴት ብለን ግን እናስተባብለው ሲሉ ማን ሰማች? ሶፊያ ሰማች። ይሄን እስልምና ከተቀበለችና የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሚስት ከሆነች በኋላ አጋለጠች። ቀውሉሁ ተዓላ ወለቀድ ረአሁ። አሁንም ይሄ የነቢዩ መገለጫ ነው። አይደለም እናንተ እብድ ልትሉት ቀርቶ አላህ በዚህ ምድር ላይ አይታይም አልናር አይደለ? ወለቀድ ረአሁ ነገር ግን አላህ ከፈጠራቸው ውስጥ በጣም ግዙፍ የሚባለውን ጅብሪልን አላህ እንደፈጠረው በ600 ክንፍ ከፀሐይ መውጫ እስከ ፀሐይ መግቢያ የሸፈነ ሆኖ እንዲያዩት አስችሏቸው 2 ጊዜ ያዩት። አንደኛ ወህይ የወረደባቸው ዋሻ ውስጥ ሲወጡ አይተውታል። ሁለተኛ የሌሊቱ ጉዟቸው ላይ የታይተውታል። ዐንደ ሲድረቲል ሙንተሃ የቁርቁራይቱ ዛፍ የመጨረሻዋ ላይ እዛም አይተውታል። ስለዚህ አላህ ምን አለ? እናንተ እብድ ብትሉትም እብድ አይደለም ካለ በኋላ በሊልቁንም በጣም የኔ የተከበረ እኮ ነው የሰማይ ቤት ያከበርኩትን ውዱ ባሪያዬን መላእክቶችን እኛ መላእክቶችን ማየት እንችላለን እንዴ? መላእክትና ጂኖች እኛን ያዩናል፣ እኛ ግን እነሱን አናያቸውም። ነቢዩ ሙሐመድን ግን ሰለላሁ ዐለይሂ ወሰለም አላህ አስችሏቸው ጅብሪልን የ600 ክንፍ ባለቤት ሆኖ አየሁት አሉ። ቀድ ሰደ አል ኡፉቅ ሱብሃንአላህ አድማሱን ሸፈነዋል ከፀሐይ መውጫ እስከ ፀሐይ መግቢያ። ጅብሪል ይሄ ከሆነ ሐመለቱል አርሽ የሚባሉ አሉ። አርሽን የተሸከሙ ዛሬ ስንት ናቸው? 4 የውመኢዲን 8 የቂያማ ቀን ደግሞ ስንት ይሆናሉ? 8 አላህ ያሳያችሁ። እነ መለኩል መውት፣ እነ ሪድዋን፣ እነ ማሊክ ሌሎች መላእክቶችም አሉ። ከነዚህ ውስጥ ግዙፋቸው የሚባለውን ትልቁ የሚባለውን
አላህ ለነቢዩ ሰለላሁ ዐለይሂ ወሰለም ስላከበራቸው እኛም ልናከብራቸው ይገባል። ጠላቶቻቸው ሁሉ ሊያከብሯቸው ይገባል። ምክንያቱም አላህ የመረጠው እሳቸውን እንጂ ሌላን አይደለም። ይሄው ወለቀድ በእርግጥ ረአሁ አዩት እኮ ማን ነቢዩ ሰለላሁ ዐለይሂ ወሰለም ማንን ጅብሪልን ቢልኡፉቅ በአድማሱ ላይ አልሙቢን በግልጹ እኮ አይተውታል። አይ ማለትም ኦቅሲሙ እምላለሁ አነ ሙሐመድን ሙሐመድ ማየታቸውን ረአ ጅብሪል ጅብሪልን እኮ ተመለከቱት አላ ሱረቲህ አላህ እንደፈጠረው አልመለኪይ በመላእክትነት ባህሪው ላይ በመላእክትነት አፈጣጠሩ ላይ ሚን ኡፉቅ ሰማ አልዋዲሐ ግልጽ በሆነው በሰማይ አድማስ ላይ አዩት። መካነ ጠልዕ ሸምሲ አው ጉሩቢሃ ወይ ፀሐይ መውጫ ወይ ፀሐይ መግቢያ ላይ ሁለቱንም አድማሱን ሸፍነው። ወለም የኩን ዛሊከ ይሄ እኮ ደግሞ አልሆነም ራእየን ሚን አልጂኒ ከማ ተዝዑሙን እናንተ እንደምትሉት ጂን ነው ያየው ትላላችሁ እንጂ በፍጹም ጂን ሳይሆን ታላቁ መላእክቴን ጅብሪልን ያሳየሁት። 24ኛ አንቀጽ ቀውሉሁ ተዓላ ወማ ሁወ ነቢዩ እኮ አይደሉም ሰለላሁ ዐለይሂ ወሰለም ዐለል ገይቢ በወሒይ ጉዳይ እኮ ወሒይ እኮ ሲደርሳቸው ቢደኒን ስስታም እኮ አይደሉም፣ አይደብቁባችሁም። በል እንዲያውም እሳቸው የወረደባቸውን ሁሉ ለእናንተ ያደርሱላችኋል። አይ ማለትም ለይሰ ሙሐመዱን ሰለላሁ ዐለይሂ ወሰለም ቢበኺልን ዐለይኩም በእናንተ ላይ እኮ ስስታም አይደሉም። ፊማ በለገሁ ሚን አልወሒይ ከወሒይ በደረሳቸው እኮ በእናንተ ላይ ስስታም አይደሉም። ፈየክቱሙሁ አንኩም በእናንተ ላይ እኮ የሚሸሽጉ የሚደብቁ እኮ አይደሉም ከሰማይ የመጣላቸውን ዜና። አው የእኹዙ ዐለይሂ አጅረን ወይንም ደግሞ መለኮታዊ ራእይ መጥቶልኛል እስቲ ሳንቲም ስጡኝ እያሉ እኮ ደሞዝ የሚቀበሉ አይደሉም እሳቸው። ከማ የእኹዙሁ አልካሂን ጠንቋይ እንደሚይዘው እኮ አይደሉም። እሳቸውን ድግምተኛ ይሏቸው የለ ድግምተኞች እኮ ከሚታወቁበት ባህሪ ውስጥ እኮ ለሚናገሩት ለሚሰሩት ሁሉ ሳንቲም ይቀበላሉ አይቀበሉ። እሳቸው ግን እሳቸውም ሆነ ሌሎች መልእክተኞች በምንድን ነው የሚታወቁት? ኢን አጅሪየ ኢላ አለላህ የኔ ደሞዜ እኮ ከአላህ እንጂ ከሌላ አይደለም ብቻ ነው የሚሉት። አለዚ የእቲሂ የሚመጣቸው ራእዩ ሚነል ጂን ከጂን የሆነ ራእይ እኮ ነው የሚመጣቸው። ለነማን? ለካሂኖቹ ለጠንቋዮቹ። ለነቢዩ ስለሚመጣባቸው ከማን በኩል ነው? በጅብሪል አማካኝነት ነው። 25ኛ አንቀጽ ቀውሉሁ ተዓላ ወማ ሁወ ቁርአን እኮ ደግሞ አይደለም። መጀመሪያ ከቁርአን ጀመራል፣ ከዛስ ጅብሪል ተጠቀሰ፣ ከዛስ ነቢዩ ሙሐመድ ተጠቀሱ ሰለላሁ ዐለይሂ ወሰለም። አሁን ደግሞ ተመልሶ ስለምን ሊጠቅስ ነው? ስለ ቁርአን። ወማ ሁወ ቁርአን እኮ አይደለም፣ ቢቀውሊ ንግግር እኮ አይደለም፣ ሸይጣን ረጂም ካላህ ዝነት የተባረረው የሰይጣን ንግግርም እኮ አይደለም። አይ ማለትም ለይሰ አልቁርአኑ ቁርአን እኮ አይደለም ሚን ከላሚ ሸይጣን የሰይጣን ንግግር እኮ አይደለም፣ አልመልዑን የተረገመ አልመጥሩድ የተባረረ ወላኪነሁ ነገር ግን ከላሙላሂ የአላህ ንግግር እኮ ነው። ወወሕዩህ መለኮታዊ ራእዩም ጭምር ነው። 26ኛ አንቀጽ ቀውሉሁ ተዓላ ፈአይነ ተድሀቡን ወዴት ነው የምትሸሹት? ከዚህ ሁሉ ግልጽ ማስረጃ በኋላ ተሳሰረ አልተሳሰረም ከላይ ጀምሮ ፈላ ኡቅሲሙ ቢል ኹነስ አልጀዋሪ አልኩነስ ከሚለው ጀምሮ ግልጽ የሆነ ማስረጃ አላህ አስቀመጠ አላስቀመጠም? አስቀመጠ። ስለዚህ ምን አለ? ፈአይነ ወዴት ተድሀቡን ወዴት ነው የምትሄዱት አላቸው። አይ ማለትም ማ ሁወል መስለክ መግቢያው ወዴት ነው? አለዚ ሰተስሉኩነ የምትገቡበት የሆነ ባዕደ ሀዘል በያን ከዚህ ሁሉ ግልጽ ማስረጃ በኋላ ወልኢዳሒ አን ሲድቅ ልቁርአን የቁርአንን እውነትነት ግልጽልጽ ተደርጎ ከተነገራችሁ በኋላ ወዴት ነው የምትሄዱት? 27ኛ አንቀጽ ኢን ሁወ ቁርአን እኮ አይደለም ኢላ ቢሆን እንጂ ዚክሩን ማስታወሻ ሌላ ዓለሚን ለዓለማት ማስታወሻ ቢሆን እንጂ እኮ ሌላ አይደለም። አይ ማለትም ማ ሀዘል ቁርአን ይህ ቁርአን እኮ አለዚ ዘከርቱ ለኩም የጠቀስኩላችሁ አሕዋለሁ ሁኔታውን የጠቀስኩላችሁ እኮ ኢላ ቢሆን እንጂ መውዒደቱን መገሰጫ ለኩም ለእናንተ አዩሀል ሙከለፉን እናንተ ከጂንም ሆነ ከሰው እድሜያችሁ የደረሰ በጠቅላላ ሚነል ኢንሲ ወልጂን ከሰውም ሆነ ከጂን ሙከለፍ የሆናችሁ እድሜያችሁ የደረሰ ስራ ለመስራት በጠቅላላ ይሄ እኮ ነው ማስረጃ ተደርጎ የመጣላችሁ። ከዚህ ሁሉ ግልጽ ማስረጃ በኋላ ወዴት ነው የምትሄዱት? ስሩበት እያለ ነው። ቀውሉሁ ተዓላ
28ኛ አንቀጽ ሊመን ሻአ ሚንኩም ከእናንተ ውስጥ ለፈለገ ሰው አየስተቂም ቀጥ ሊል ከእናንተ ውስጥ የፈለገ ሰው አይ ማለትም هذا القرآن ይህ ቁርአን እኮ መውዒደቱን መገሰጫ ነው ሊመን ሰደቀ እውነተኛ ለሆነ ሰው ፊ ተወጁሂሂ ኢለላህ ወደ አላህ በሚዞርበት ሰዓት እርግጠኛ ሆኖ ሐቅን እየፈለገ ያለን ሰው እኮ አላህ ምን ያደርገዋል? ይመራዋል ሐቁን መንገድ። ከዚህ በፊት አንድ ምሳሌ አምጥቼላችኋለሁ። ማን ነው? ፉደይልማ ሙስሊም ናቸው። ልክ ነህ። እኔ የፈለኩት ሌላ ስለሆነ ነው። ከዚህ የበለጠ አውዳህ የሆነ ምሳሌ ሰጥቻችኋለሁ። ሰልማን አልፋሪስም ይሆናል። ባረከላሁ ፊክ። ዲማድ ብዬ አልነገርኳችሁ? ስለ ዲማድ አልነገርኳችሁም? አልተናገርኩም? ልድገመው ወይስ ተናግሬያለሁ? ዲማድ የሚባል አንድ ግለሰብ ነበር ረዲየላሁ ዐንሁ። በጃሂልያው ዘመን ለሰዎች ሩቃ ያደርግ ነበር በሚያውቃት። መካ ከተማ ለኡምራ ሲመጣ ነቢዩ ሰለላሁ ዐለይሂ ወሰለምን የመካ ሙሽሪኮች ምን ይሉታል? አንድ እብድኛ መሃል አለ ይሉታል። አላህ ይጠብቀን። መጅኑን ይሏቸው እብድ ነው ይሏቸው የለ። እሱ ምን አለ? ሩቃ ላርግለትና በአላህ ፍቃድ ይሽራል አለ። ሚሽር ሰው ከንግግሩ ያስታውቃል። ሊያሽራቸው ፈለገ። አላህ እሱን አሽሮ ለቀቀው። መጣ። በአላህ ፍቃድ ሩቃ ላርግልህና ወገኖችህ እንደታመምክ ነግረውኛል፣ ከዛስ ትሽራለህ አላቸው። የእሳቸው መልስ ምን ሆነ? ጨረስ ካሉት አዎ ኢነል ሐምደሊላህ ነሕመዱሁ ወነስተዒኑሁ ወነስተግፊሩሁ ብለው ኹጥበቱል ሓጃን ቀሩበት። ምን አለ? ድግም ታውቃለሁ አለ፣ እብደትም አውቃለሁ አለ፣ ግጥምም አውቃለሁ፣ ጥንቆላም አውቃለሁ፣ እንዲህ አይነት ነገር ሰምቼ አላውቅም አለ። ከዛ ምን ተከሰተ? ምን ላድርግ አላቸው። እጅህን ዘርጋ አሉት። እጁን ዘረጋ። ሸሃዳ ሲያዙት እስልምናን ቃል ተጋባ። ከዛ ምን አለ? ለጎሳዎቼም አብሬ ቃል ልጋባና ሄጄ ላስልማቸዋል። እሺ አሉት። ለጎሳዎቹ ምን ሆነ? ቃል ተጋብቶ ሄደ። ስለዚህ ይኸው ሊመን ሻአ ሚንኩም ከእናንተ ውስጥ እርግጠኛ ሆኖ በመመራት ላይ እውነተኛ ሆኖ መንገድ ውስጥ ለገባ እንደ ዲማድ አይነቱ አላህ ይመራዋል። አቡ ጀህል ማን ነው? ፊርዓውኑ هذه الأمة አቡ ጀህል ምን ይላል? እንደው አላህ ከኩራት ይጠብቀን። እስቲ አሜን በሉ። የሰው ልጅ ትልቁ በሽታው ኩራት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ከሰው ጋር በቆመበት ዳዕዋ ሊያረጉለት ጠጋ አሉ። ዳዕዋ አረጉለት። ሂድ አላቸው። አድርሰናል እንድንልልህ አይደለ? እንመሰክርልሃለን ሂድ አላቸው። ዞር ሲሉ ወላሂ እውነቱን መሆኑን አውቃለሁ አለ። ይሄን ታውቃላችሁ? አሁን እናንተ የምትገምቱት አቡ ጀህል ምናምን ሲባል የሆነ በቃ በደንብ ዝርዝር ያልደረሰው ምናምን ነው አይደል የሚመስለው? አላህ እንዲህ አያደርግም። ጠላቶቹን ፊርዓውንን ይመስል ሙሳን ነው አይደል የላከበት? በግልጽ በደንብ እንዲገባው አድርገው። ከዛ እሱ ምን አለ? ወላሂ ሐቅ ላይ እንዳለ እውነተኛ መሆኑን አውቃለሁ አለ። ነገር ግን አለ ሐሺሚዮች አለ። ሐሺሞች እነማን ናቸው? የነቢዩ ሰለላሁ ዐለይሂ ወሰለም ቅድመ አያት ሙሐመድ ኢብን አብድላህ ኢብን አብድል ሙጠሊብ ኢብን ሐሺም። ሐሺሞች አለ የመካ ዘምዘም ውሃ ተቆጣጣሪ እኛ ነን አሉ አለ። ዝም አልናቸው አለ። የጦር ባንዲራ ከኛ ላይ ነው የሚያዘው አሉ። ዝም አልናቸው አለ። ጉባኤ የሚጠራው እኛ ጋር ነው አሉ። ነድዋ ይባላል። እሺ ያልናቸው አለ። ዝም አልን አለ። በስተመጨረሻ ነቢይ ከኛ መሃል መጣ ይላሉ። እንዴት ነው እኛ ይሄን መድረስ ምንችለው? በፍጹም አንቀበልም አለ። ታውቃላችሁ የጥጋቡ ጥጋብ የገደሉት 2 የመዲና ወጣቶች ናቸው። የመዲናዎቹ ወጣቶች አያውቁም አቡ ጀህል ማን እንደሆነ። የመካ ሙሃጂሮች ምን አሏቸው? እነማን በመጡ ጊዜ እና አቡ ጀህል ማለት የትኛው ነው አሉ። ያ ነው ተብለው ተጠቆሙ። ሄዱና ጠቅ 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 ሲያረጉት ያው ባንዴ ሞትም አይደል በሰይፍ በምን ሲገደል ሰው ሞት አፋፍ ላይ ሆኖ እድለኛ ናችሁ ትልቅ ሰው በመግደላችሁ ስማችሁ ሲነሳ ይኖራል አላቸው። ላ ሐውለ ወላ ቁወተ ኢላ ቢላህ። ነብሱ እየወጣች እሱ ስለምንድን ነው የሚያሳስበው?
እድለኛ ናችሁ ትልቅ ሰው ገደላችሁ ብሎ ራሱን ያካብዳል። ስለዚህ ከእንዲህ አይነት ቆሻሻ ኩራት አላህ ይጠብቀን ብለው ሊመን ሻአ ሚንኩም ከእናንተ ውስጥ እርግጠኛ ሆኖ ለፈለገ ሰው አየስተቂም ቀጥል አይ ማለትም هذا القرآن ይህ ቁርአን እኮ መውዒደቱ መገሰጫ ነው ሊመን ሰደቀ ፊ ተወጁሂሂ ኢለላህ ወደ አላህ በሚያደርገው ጉዞ ላይ እርግጠኛ ለሆነ እውነተኛ ለሆነ ወአራደ የፈለገ አየኩነ ሙስሊመን ሊላህ ለአላህ እጁን ሊሰጥ ለፈለገ ሰው ሙስተቂመን አላ ዲኒህ በአላህ ዲን ላይ ቀጥ ለማለት ለፈለገ ሰው ወፊ ሃዛ ደላለቱን አላ አነ ልዓብድ አንድ ባሪያ እኮ መሆኑን ማስረጃ አለው አየሕጂቡ ነፍሰህ ነፍሱን እኮ የሚጋርዳት ራሱ እንደሆነ አኒል ሂዳያ ከምራቸው ከቀናቸው መንገድ ከማ ቃለ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ እንደዚህ እንዳለው ወቀድ ኻበ በእርግጥ እኮ ሸፈናት መን ደሳሃ ወቀድ ኻበ በእርግጥ እኮ ከሰረ መን ደሳሃ ነፍሱን በወንጀል የሸፈናት ሰው ቀውሉሁ ተዓላ የመጨረሻ አንቀጻችን ላይ እየደረስን ነው ወማ ተሻኡነ ኢላ አን የሻእ አላህ ረቡል ዓለሚን ወማ ተሻኡን እናንተ እኮ አንድ ነገር አትፈልጉም ምን ማለት ነው ፍላጎት የላችሁም ለማለት አይደለም ትፈልጋላችሁ ነገር ግን የእናንተ ፍላጎት ኢላ አን የሻእ አላህ ከሻ በኋላ ቢሆን እንጂ መሺአትኩም ተሕተ መሺአቲላህ የእናንተ መሻት ከአላህ መሻት በታች ነው ረቡ እሱ እኮ ጌታ ነው አልዓለሚን የዓለማቱ ጌታ እኮ ነው አይ ማለትም ወላ ተቃዓ ሚንኩም ከእናንተ እኮ አትከሰትም ኢራደቱም ፍላጎት ካኢነቱን ኋኝ የሆነች ማ ካነት የፈለገችውን ያህል ብትሆን ኢላ ባዕደ ብትሆን እንጂ ወይም ከሆነ በኋላ ብትሆን እንጂ አየእዘን አላህ ከፈቀደ በኋላ ቢሆን እንጂ ቢውቁዒሃ በመከሰቷ ሊአነሁ ምክንያቱም እኮ ረቡ እሱ እኮ ጌታ ነው ጀሚዕ አልዓዋሊም የሁሉም ዓለማት እኮ ጌታ ነው የማንና የማን የላይኛው ዓለምም ጌታ ነው የታችኛውም ዓለም ጌታ ነው የዱንያም ጌታ ነው የአኼራም ጌታ ነው ፈላ የቃዑ አይከሰትም እኮ ፊ ሙልኪሂ በሱ ግዛት ውስጥ ኢላ ማሻ አላህ የፈለገው ቢሆን እንጂ እኮ አላህ ከፈለገው ውጪ ምንም የሚከሰት ነገር የለም سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك